መሰለ ቆንጆ የዳይኒንግ ቴብል ሶፍራ የሚሆን ወይም ደግሞ ቡፌ ላይ ሶፋ ላይ የትኛውን ቦታ ላይ ማድረግ የምትችሉትን የዳንቴል አሰራር እንደዚህ ማለት ነው። ከዛም ሁሉንም ልክ እንደዚህ ነው የምታረጉት። ሳብ እናረጋለን። 1 2 3 እዚህ ጋር ትመጡና ደግሞ እዚች ቀጣይዋ ላይ እዚች ጋር ትመጣላችሁ። 1 2 3 እዚህ መጨረሻው ላይ 1 2 3 እንደዚህ ሶስቱን ባንድ ላይ እንይዛለን። ከዛ ሁሉንም ባንድ ላይ እናወጣለን። እዚህ ጋር እናጠብቀዋለን። አሁን እየጨመርን እየሄድን ስለሆነ አሁንም 1 2 3 ቀደም እዚህ ጋር 3 ነበር አይደል ያዝነው። እዚህ ጋር ለመጨመር ስለሆነ 2 ብቻ ነው የሚሆነው ማለት ነው። 1 2 3 አያችሁት? ይሄ 2። አሁን ይሄንን እንደዚህ እናወጣለን። ከዛም 2 ሰንሰል እንሰራና እዚህ ጋር እንመጣለን። ይሄው 2 ሰንሰል። ከዛም እዚች ጋር ጫፏ ላይ 1 2 3 ይሄንን አንድ ብቻ ነው መጀመሪያ ሁሌ ስንጀምር። ያው እንደዚህ አንድ እታችም ስንጀምር እንደዚህ አንድ ሰርተን ልክ እንዳሁኑ ቆይታዩታላችሁ። አንድ ሰራን ዘይና ስልጣውና እዚህ ጋር ስራ ነው። ወደዚህ የራሱ ላይ ሌላ አተር እንሰራለን። አራተው 1 2 3 ከዛም እዚህ ላይ እንመጣለን። 1 2 3 እዚህኛው ላይ 1 2 3 ሶስቱን ባንድ እንይዛለን። አሁንም እዚህ እናጠብቀውና 1 2 3 4 3 ከዛ እዚህ ጋር እንመጣለን። 1 2 3 መጨረሻው 1 2 3 አያችሁት? 3 እንደዚህ። አሁንም እንደዚህ እናወጣለን። አሁንም እዚህ ጋር አስረናል። ሳብ ወደ ጠፍ 1 2 3 እንደ ክሩ ፍረት ቅጥነት ግን ይሄን ማብዛት ትችላላችሁ። 1 2 3 ሁለቱንም ባንድ ላይ ነያችሁ። እዚህ ጋር 3 አሁንም ይሄንን ሁሉንም ሞልተነው እንገናኛለን ማለት ነው። ዙሩም ሞልተናል። 3 ሰንሰል ሰርተናል። እዚህ ጋር አምጥተን እስር እናረግና አሁንም 3 ሰንሰል እንሰራለን። 3 ሰንሰል ሰራው። 1 2 3 ሁሉንም እዚህ ማውጣት እንደዚህ። ከዛም እንደዚህ ወደ ላይ ሳብ በማድረግ ሌላ አተር መስራት። 1 2 3 እዚህ የጀመርንበት ቦታ ላይ 1 2 3 ቀጣይዋ ላይ 1 2 3 ከዛም ሶስቱን ካያያዝን በኋላ 1 2 3 1 2 3 1 2 3 ይሄው 1 2 3 1 2 3 1 2 3 ይሄው አሁንም 1 2
3 መጨረሻዋ ላይ 1 2 3 ከዛ 3 ሰንሰለት እንሰራለን። እዚህኛው ጋር እንመጣለን። 1 2 3 እናረጋለን። ያው አንድ አይነት ስራ ስለሆነ ትንሽ ፈጠን ያልኩ ይመስለኛል። 1 2 3 1 2 3 ሆኗል። 1 2 3 1 2 3 1 2 3 1 2 3 ሁሉንም ባንድ ላይ ማጥበቅ ከዛ መሳብ 1 2 3 ከዛም 1 2 3 1 2 3 አሁን የመጨረሻዋ 1 2 3 1 2 3 ይሄው እንደዚህ እያረግን አሁን እዚህ ጋር ስንት ነው? 1 2 3 ከላይ ያለችው ይታያል። 1 2 3 አሁን እዚህ ጋር ስንት ሆነ? ዙር ስለሞላን 4 1 2 3 4 እዚህም 4 እንደዚሁ እየጨመረ ነው የሚሄደው። 4 4 ዙሩን እንሞላለን። ከዛም ልክ እንደዚህ 8 ሲሆን እንገናኛለን ማለት ነው። ወደ ቀጣዩ ስራ እንድንሄድ ከ8 በኋላ ይሄንን ቅጠሉን መስራት እንጀምራለን። ይሄን ዋናውን ማለት ነው። እና ይሄንን ይመስላል ማለት ነው። 8ኛው ዙር ላይ ደርሼ አሁን ጫፍ ጫፏን ቅጠሏን ለመስራት እንጀምራለን ማለት ነው። ይሄንን እንደዚህ ካጠናቀቅን በኋላ እንትን እንላለን ማለት ነው። ያው ቀጣይ እንደዚህ ቅጠሎቹን ለመስራት ክፍል 2 ላይ ቅጠሎቹን እንዴት እንደሚሰራ አሳያችኋለሁ ማለት ነው። ክፍል 2ን ይዤላችሁ መጣለሁ። እስከዛ እናንተ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። አመሰግናለሁ።